ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ፈጣሪ ተመሰገነ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ስለምን መጣ ልትሉ ትችላላችሁ። ያው እንደ ሁልጊዜው ስለ ጨረቆቹ አንዳንድ ነገር ልላችሁ ነው። ያው ትላንትና እንዳያችሁት ቪዲዮ አልለቀቁም ነበር። ስለሱም ለምን እንደጠፉም እናወራበታለን። ግን ደግሞ በመጀመሪያ ማለት እንፈልገው ነገር አለ፣ መልእክት አለኝ። ሁላችሁም ሰብስክራይብ ማድረጋችሁ እየረሳችሁ ያላችሁ ይመስለኛል። የሚታየው ቪዲዮ 2000 ሰብስክራይብ የሚያደርገው 50 ሰው ምናምን ነው። ለምን ሁላችሁም ሰብስክራይብ እንደማታደርጉ እስኪ በምክንያት አስረዱኝ ኮሜንት ላይ ያላረጋችሁበት ምክንያት። አሁንም ይህንን ቪዲዮ እያያችሁ ግን ሰብስክራይብ ያላረጋችሁ ሰዎች እንድታስረዱኝ ይፈልጋለሁ። ለምን ሰብስክራይብ እስከዛሬ ድረስ እንዳላረጋችሁ፣ ጨረቃ ወዳጅ ሆናችሁ የጨረቃ ፋሚሊ ሆናችሁ እስከዛሬ ድረስ ሰብስክራይብ አለማረጋችሁ ትንሽ ያስተዛዝበናል። ጨረቃ ፋሚሊ የሚታወቀው ሰው በማበረታታት ለሚሰራን ሰው ሰብስክራይብ አድርጎ ማስደመም ምናምን ነው። እስቲ እናንተም ይህን ቪዲዮ ስታዩ ሰብስክራይብ አድርጋችሁ እኔን አስደመሙ። ጨረቃ ፋሚሊ ለካ እንዲህ ነው ሲተባበር አስብሉኝ። መልእክቴ ሰብስክራይብ አድርጉ ነው። የፈለጋችሁትን የተመቻችሁትን ነገር ኮመንት ላይ ጻፉልኝ፣ እኔም እመልሳለሁ። አሪፍ ነው እመልሳለሁ። መጥፎ ነገር የምታወሩ ሰዎች ካላችሁ የሆነ አላ ከጨረቃ ፋሚሊ ያፈነገጠ ኮመንት የምትጽፉ ሰዎች ካላችሁ ግን ያው ኮመንታችሁን ልደልተው ገደዳለሁ ማለት ነው። ምክንያቱም ይህ ኮመንት ጨረቃን ፋሚሊ ወር ደግሞ ብሩክና ሃይሚን አይወክልም ብዬ ስለማምን ኮመንታችሁን አጠፋዋለሁ ማለት ነው። የተሰማችሁን ነገር ኮመንት ላይ ያሳውቁኝ። ግን ደግሞ ሁላችሁም ሰብስክራይብ አድርጉ። ጨረቃ ፋሚሊ ወደፊት እንዲሆን አሳዩኝ እና ብሩክና ሃይሚ እንግዲህ ትላንትና ቪዲዮ አልሰሩም። ከዚህ በፊት ደግሞ የነበረው ቪዲዮ ያው እንትና ኤፊ ላይ ነው የተለቀቀው፣ አይታችኋል። ኤፊ ነበር ይቅርታ ምናምን እያለ የነበረው። ጨረቃ ፋሚሊዎች ለምንድን ነው የጠፉት ካላችሁ ብሩኬን እንግዲህ ቴሌግራም ላይ አውርቼው ነበር። ከፈለጋችሁ አስገባላችኋለሁ፣ እዚህ ስክሪን ላይ አስገባላችኋለሁ። አውርቼው ነበር። እሱ ያለኝ ቤቱ እያስተካከልን ነው እና የሆነም ሰርፕራይዝ አለኝ ብሏል። ሰርፕራይዙ እንግዲህ በስሱ ነግሮኛል። እኔ ግን እዚህ ጋር መጥቼ እንደምናገረው የብሩኬ ሰርፕራይዝ ቪዲዮ እንደሚያስገርመኝና የብሩኬ ሰርፕራይዝ ምን እንደሆነ እንደምናገር ስለገባው ጭምጭምታ ነው ነገረኝ። ብቻ ሃይሚ አሁን 300 ሺህ እየተጠጋ ነውና ያ 300 ሺህ በጣም በተለየ መልኩ እስከዛሬ ካከበሩት ወጣ ያለ አከባበር ሊያከብሩላት እንዳሰበም ነግሮኛል። ያው ይህን ቪዲዮ ሃይሚ እያየችው ከሆነ እንኳን ደስ አለሽ ማለት ፈልጋለሁ። 300 ሺህ እንግዲህ በጣም እቺን አከነች እና ብሩኬ በጣም እየተዘጋጀ ነው ለሱ ሽር ጉድ እያለ እንደሆነና ወደ ቤታቸው ወደ ትልቁ ቤታቸው እንደተመለሱና ትልቁ ቤታቸውን ፋፋ እያረጉት አንዳንድ ለውጦች እያረጉበት እንደሆነ ቤቱ ላይ ነግሮኛል። ስለዚህ ድካም ላይ ናቸው። ያው ራሳቸው ቻናል ላይ ቲንክ ከለቀቁ 4ኛ ቀን ይመስለኛል ዛሬ መልቀቅ አለባቸው ብዬ አስባለሁ። ብሩኬም ደግሞ ለየት ባለ ሃይሚን ትንሽ ሊያሰቃያት የሚያስብ ይመስላል አወራሩ ላይ። እንግዲህ አለላት የፕራንኳን ንግስት መልስላታለሁ፣ የፕራንኩ ደግሞ ንጉስ ሆናለሁ ብሏል። እንግዲህ እዛ ቤት ውስጥ ጨረቃ ፋሚሊ ውስጥ አስቡት ቤተሰብ፣ ብሩኬም ሃይሚ የፕራንክ ንግስት ሆነ፣ እሱ ደግሞ የፕራንክ ንጉስ ሆኖ እንግዲህ ንግስትና ንጉስ አንድ ላይ ናቸው። እነሱ እርስ በርስ እንግዲህ ብዙ ነገር አቅደዋል። ከዚህ በኋላ የሚመጡበት ቪዲዮን እያሰቡበት እንደሆነና በደንብ ሞር ኦዲየንስን የሚያስተምር አሁን በዚህ ሰዓት ያው ሙስሊሙ ማህበረሰብ ጾሙን ፈቷልና በደንብ መማማር አለበት፣ የሆነ ዲፕ የሆነ ነገሮችን ማወቅ አለበት ብለው ያስባሉ ፒፕሉ ማለት ነው። ገባችኋ? ማስተማር ሞር እንትን ማለት ትንሽ ጾሙን እንዲያዛቸው ሞር የተለየ ነገር ይዘው እንደሚመጡ እየነገረኝ ነበር። በደንብ ማስተማር አለባቸው። ስቲል ነው በዚህ ዘመን እንኳን እህቶቻችን ምን ያክል እንደሚሸወዱ በወንድ ልጅ ማለት ነው። በወንድ ልጅ ምላስ ሴት ልጅ የምትሰማውን ታምናለች ይባላል። አረብ ሀገር ቁጭ ብላ እየሰራች አረብ ሀገር አውሮፓ ሀገር እየሰራች ቁጭ ብላ እየሰራች እዚህ ሀገር ቁጭ ብሎ ወድሻለሁ ምናምን በቃ ስራ ፈቶ ነው ቤት ላይ ተኝቶ ቀን ሙሉ እያወራት እሷ በቃ እንደ ስራ ይዞት እሷን መጀንጀንና የእሷን ልብ መጥባት እንደ ስራ ይዞት ብር የሚያስልክ ንብረቷን ምኗን ለነገ ህይወታችን እንዲያምር የሆነ ነገር ልክፈት የሆነ ነገር ልስራ ቤት ልግዛ ምናምን እያሉ በጣም የሚያስልክ ወንዶች እንዳሉና ያ ነገር ደግሞ በነብሩክ አማካኝነት ምክንያቱም የሆነ ዋይድ የሚባለውን ኦዲየንስ የያዙት እነሱ ስለሆኑ ሞር በደንብ በቃ ማለት ሰፋ ያለውን እንትን ኦዲየንስ የያዙት ወደዛ አካባቢ ነው፣ ወደ አረብ ሀገር ወደ አውሮፓ ሀገር ምናምን ስለሆነ ያንን ማህበረሰብ ማስተማር ይፈልጋሉ። ያቺን እህታቸውን አንድም ሴት ብትሆን ከነሱ ቪዲዮ ተምራ ህይወቷ ላይ እንደዚህ ነው ወንድ ሲያጋጥማት እንዴት መውጣት እንዳለባት ብታቅ በጣም ትልቅ እንትን ነው። የነሱ ግብ መጥቷል ማለት ነው። ቪዲዮአቸውን ማለት እነሱ ለነሱም እንደ ስራ ነው፣ እዛም ጋር እንደማስተማር ነው። ገባችሁ? ትልቅ
ግብ ይሆንላችኋል ማለት ነው። አንድ ሰው ማስተማር የምሬ ነው ቤተሰብ 200 ሺህ 300 ሺህ ሰው አይቶ አንድ ሰው ከተማረበት በቂ ነው። አንድ እህታችን ተምራ እዛ ጋር የሚያደርገው ነገር የሚያደርግባት አክት እዛ ጋር የሚሆነውን ነገር አይታ ተረታ ከዛ ነገሯ ከተማረች ቤተሰብ በጣም ትልቅ ነገር ነው። አንድ እህታችን ለምን ብሯን በማይሆን ወንድ በማይጠቅማት ወንድ ትበላለች? ስለዚህ እህቶቻችን ጥንቃቄ እንዲያደርጉ ወደዛም ያንን ነገር በሰፊውና በአስተማሪ መንገድ ሊመጡበት እንዳሰቡ ቤታቸውም ላይ አንዳንድ ፕራንኮች የማስተማሪያ ፕራንኮች እንዳሰቡና ረዘም ያለ አሪፍ ኮንተንት ይዘው እንደሚመጡ እያወራ ነበር። ሃይሚን ደግሞ ደውዬላት ነበር። እሷም እንግዲህ የተሰማት ነገር አለ። ብሩኬን ማንገላታት ምናምን ተያይዘዋለች። እሷም ያው አይታችኋል ባለፈው እዛ ጋር ቃል ደርድራ ጡት መያዣ ምኑን ሰብስባ ፕራንክ ሰርተዋለች። እሱ ምላሽ ይዞ እንደሚመጣና ብድሩን እንደሚከፍ ስለምታቅ በደንብ የተዘጋጀች ያለች ይመስለኛል። እንደዛ ነው የሚሰማኝ እኔ። ኤፊም ያው ከነሱ ህይወት ወጥቷል። በቃ ሴቶች ጠቅላላ ህይወታቸው ላይ ያሉ ሴቶች በጥባጭ ቤተሰብ ባይዞ ህይወታቸው ላይ ገብቶ ብሩክና ሃይሚ የሚለያየው ወንድ ልጅ አይደለም። በቃ ብሩክና ሃይሚ እንትን ውስጥ ገብቶ ፍቅር ውስጥ ገብቶ የሚበጠብጥና የጸባቸው መንስኤ የሚሆነው ወንድ ልጅ አይደለም። ብዙ ጊዜ ካያችሁ ሁሌ ሴት ነች። ያ ደግሞ ብሩኬም ያውቀዋል፣ ልቦና ያውቀዋል፣ ስራው ይታወቃል። ገባችሁ ምን እንደሚያመጣ አንድ ሴት መታ ብሩኬ እንደ ጓደኛም ስትቀርበው እንደምንም ስትቀርበው ምን መዘዝ ይዞ እንደሚመጣ ያውቀዋል። ገባችሁ ባለፈው የፊ ቪዲዮ ላይ እንደዛ እያለ ነበር። አሁን ቪዲዮ ላይ እያለ ነበር እንደዛ። ገባችሁ ሴት ልጅ በመጣች ቁጥር ጸብ አለ። በቃ ሃይሚ ያው ሴት ልጅ ነች፣ የቅናት መንፈስ ይሄ ግድ ነው። አንድ ሰው የምሬ ነው የሚወዳችሁ ሰው አሁን አንዳንዴ ምን ይባላል መሰላችሁ የሆነ ሚዲያው ላይ አቅጥጠው መጥተው በቃ ቅናተኛ ፍቅር ውስጥ አንድ ሰው ቅናተኛ ከሆነ ፍቅር አይደለም ይባላል። ያ በጣም ትልቅ ስህተት ነው ቤተሰብ። የምሬ ነው። ቆም ብላችሁ ማሰብ አለባችሁ። ቆም ብላችሁ ይሄ ነገር እውነት ቅናት ነው ፍቅር አይደለም ብላችሁ ማሰብ አለባችሁ። ቅናት እኔ አሁን ለምሳሌ ብሩኬ ሴት ይዞ መጥቶ እዛ ቤት ውስጥ ምናምን ሲጃጃል ምናምን ብታየውና ሃይሚ ጸጥ ብላት ብታልፈው ባላየ ብታልፈው እኔ ቅር ይለኛል። የምሬ ነው ቤተሰብ። ለመሰላችሁ ግድ የሌላት ለብሩኬ በቃ ማትጨነቅ መስሎ ስለሚታየኝ ማለት ነው። እንዴት ነው ማትጨነቅለት ከሆነ እሱ ከማንም ጋር ቢሆን ከሷ ጋር ቢጣላትም ቢለቃትም ጉዳይ እንዳልሆነና የፈለገው ሴት ጋር መሄድ እንደሚችል ካሳየችውማ አትወደውም ማለት ነው። ለሱ ግድ የላትም ማለት ነው። የምትጨነቅለት ከሆነ የምትሳሳለት የምታፈቅረው ከሆነ ግን ግዴታ መቅናት አለባት። እዛ ጋር ከሴት ጋር የሚያደርገው አክት ከሴት ጋር የሚያደርገው እንትኖች ሪአክሽኖች ሊያስቀናት ይገባል፣ ሊደብራት ይገባል። በቃ ይደብራል ልትል ይገባል። ምክንያቱም እንድታጣው አትፈልግም። አንድ ሴት ገብታ እሱን የራሷ ልታደርግ መጣር የለባትም ብላ ስለምታምን ማለት። ስለዚህ ፍቅር ላይ ቅናት የምሬ ነው ኖርማል ነው። የቅናት ፍቅር አይደለም ምናምን የምትሉ ሰዎች ተው፣ በቃ ግዴታ ነው። እኔ ሃይሚ ሆነ ብሩኬም ወንድ መቱ ከሃይሚ ጋር የሆነ አክት ሲያረግ ጸጥቢ የምሬ ነው ግድ የለውም ማለት ነው። ተረቷታል ብዬ አላምንም። ገባችሁ? መቅናት ግድ ነው። በቃ ፍቅር ላይ ግዴታ ነው። እንዴ ግድ እንዳለው ያ ሰው ለእናንተ ግድ እንዳለው የሚያሳየው ሲቀና ነው። ስለሚወዳችሁ ስለሚሳሳላችሁ ለእናንተ ስለሚጨነቅ መሰለኝ የሚቀናው፣ እናንተን ማጣት ስለማይፈልግ መሰለኝ የሚቀናው እንጂ ባይቀናማ ግድ ከሌለውማ እናንተ የትም ወጣችሁ መግባት ትችላላችሁ ማለት ነው። እንደፈለግ ከማንም ሴት ጋር ዘሉ ምናምን መግባት ይችላል ማለት ነው። ግን መሀል ላይ በቃ ብሩኬ ይታወቀዋል። ገባችሁ? ብሩኬ ከታወቀው ደግሞ ማቆም አለበት። ከሴት ጋር ማንኛውም ሴት ስትመጣ ወይ ከሃይሚ ጋር ነው ማድረግ ያለበት። አዲስ ጓደኛ ቢይዝ ከሃይሚ ጋር ነው መተዋወቅ ያለበት፣ ለብቻ መሆን የለበትም። ምክንያቱም እያወቀው የጠላቸው መንስኤ ሴት ልጅ እንደሆነችና ወደ የታቸው የመጣች የትኛዋም ሴት እንደምታጣላቸው ካመነ ለምን ማግኘት ያስፈልጋል? በቃ ሃይሚን እንደሚያሳጣው ቅራኔ እንደሚፈጥር ውስጧ ላይ በቃ ችግር እንደሚፈጥር ካወቀ ማቆም ነው ያለበት። ስለዚህ የትኛውም ሴት ከዚህ በኋላ መግባት የለባትም ብዬ አምናለሁ። የብሩኬም ያውቀዋል፣ ሃይሚም ታውቀዋለች። በቃ ስለዚህ ሃይሚን በተቻለ አቅም አለ አይደል ጓደኛ የሚባል የሆነ እንዴት ነው የተዋወቁት በምን መንገድ የተዋወቁት የሚባለውን ነገር አጣርታ ብትናደር ጥሩ ነው። አሁን ኖርማል ጀስት ሁለታቸውን ለማስታረቅ ወር ደግሞ ሁለታቸው መሀል ቅራኔ ካለ ሁለቱን ለማስማማት የመጣች ሴት ካለች ግን በሷ መግናት አስፈላጊ አይደለም። አንዳንዴ የዛች ሴት አላማ ምን እንደሆነ ማጣራት ያስፈልጋል። ስለዚህ ስቴብል የሆነ ላይፍ፣ የተረጋጋ ህይወት፣ የተረጋጋ የፍቅር መንገድ ለማሳለፍ መንገድ ላይ ናቸው።
ይህ አዲሱ ቤት እየተስተካከለ ነው። ቦታ እያስያዙት ነው። አዲስ ለውጦች እያደረጉበት ነው ያ ቤት ላይ ያን እናውቃለን። በቃ ይሄ አዲሱ ቤት ወደ ድሮ ቤታቸው ተመልሰው ለውጦች እያደረጉበት ነው። ያ ቤት እንዲያምር እንዲያሸብርቅ እያደረጉ ነው እና መጀመሪያም ያልኳችሁ ነው። ለዛ ነገር እየተዘጋጀ ነው ብሩኬ። በጣም ለትልቅ ሰርፕራይዝ እየተዘጋጀ ነው። ሃይሚን በከባዱ ሊያስደነግጣት እያሰበ ነው። በከባዱ ሰርፕራይዝ ያደርጋታል፣ በከባዱ ፕራንክ ያደርጋታል። እና አሁን የሚያደርገው ፕራንክ ቤተሰብ ቀላል አድርጋችሁ እንዳታስቡት። ብሩኬ በፕራንክ እንደሚመለስ እናውቃለን። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል። ፕራንክ ግን አለ፣ ከባድ ፕራንክ አለ ቤተሰብ። ስለዚህ ሃይሚም የተዘጋጀች ያለች ይመስለኛል ለፕራንኩ። ምላሿ ምን ይሆናል የሚለውን እንጠብቃለን። ብሩኬ ያሰብከው ሰርፕራይዝ ተሳክቶልህ ባሰብከው ልክ ትልቅ ሆኖልህ፣ ያው ትልቅ ሰርፕራይዝ ነው ያሰበው ሰው ያ ትልቅ ሰርፕራይዝ ተሳክቶልህና ሰምሮልህ ማየት እፈልጋለሁ። ግን ብዙ ጊዜ ባለፈውም ልደቷ ላይ እንደዚህ ሰርፕራይዝ አስበህ መሀል ላይ ችግር ተፈጥሯልና ያ ችግር እንደማይፈጠር ማረጋገጥ አለብህ። የሃይሚ ሰርፕራይዝ ያው ሲሞላ ነውና እስኪሞላ ድረስ እንግዲህ በትዕግስትና ሰው መሀላችሁ ባለማስገባት የምትመወጣት አለባችሁ፣ ማለፍ አለባችሁ። ስለዚህ በቃ በትልቅ ነገር ጠብቋቸው ብሩክና ሃይሚ እና እኔም ያልኳችሁ መልእክት እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ። እኔ ሰብስክራይብ ከምታረጉ ሰዎች ጋር ችግር የለብኝም። ሰብስክራይብ የማታረጉ ሰዎች ግን በጣም በቃ ይደብራል። ቪዲዮ 2500 3000 የታየ ሰብስክራይብ የሚያደርገው ሰው 50 ነው። ለምን? ስለዚህ ሁላችሁም ሰብስክራይብ አድርጋችሁ የጨረቃ ፋሚሊ ትልቅና ወደፊት እንደሆነ ማሳየት አለባችሁ። ጥሩ የሚሰራ ማበረታታት ብሩክና